ቢል ኦፍ ኳንቲቲ እንዴት ማዘጋጀት እንችላለን? በዚህ በተከታታይ በማዘጋጃቸው ቪዲዮዎች ቢል ኦፍ ኳንቲቲ እንዴት እንደምናዘጋጅ በደንብ ፕራክቲስ እናደርግ። ሰላም እንዴት ናችሁ? እንኳን ወደ አምባ ኤሌክትሪካል ሶሉሽን ዩቲዩብ ቻናል በሰላም መጣችሁ። ለዚህ ኤሌክትሪካል አውቶካድ ፕሮጀክት ቢል ኦፍ ኳንቲቲ እንዴት እንደምናዘጋጅ በደንብ ፕራክቲስ እናደርግ። በዚህ በመጀመሪያው ቪዲዮ ለዚህ ለዋናው ማሰራጫ ለሜን ዲስትሪቢዩሽን ቦርድ እና ለሰብ ዲስትሪቢዩሽን ቦርድ ቢል ኦፍ ኳንቲቲ ወይም ስፔካቸውን እንዴት እንደምናወጣ እና እንዴት እንደምናዘጋጅ በደንብ ፕራክቲስ እናደርጋለን። ፕሊዝ ቪዲዮውን ከመጀመሩ በፊት ይሄ ቪዲዮ ለሌሎች እንዲደርስ ላይክ እና ሼር በማድረግ እንዲሁም ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ እንድትጀምሩ ስል በአክብሮት ጠይቃለሁ። እዚህ አውቶካድ ኤሌክትሪካል ዲዛይን ባለፈው የሰራናቸው የመብራት የመደበኛ ሶኬቶች፣ የኬብል ወይም የኤሌክትሪክ ገመድ ኢንተርኮኔክሽን፣ የኃይል ማከፋፈያዎች እና ሌሎችንም እንደዚህ ከሰራን በኋላ ቀጣይ ለዚህ አጠቃላይ ኤሌክትሪካል ሲስተም ቢል ኦፍ ኳንቲቲ ወይም ኳንቲቲ ቴክ ኦፍ መስራት ያስፈልጋል። ቢል ኦፍ ኳንቲቲ ማለት ለዚህ ፕሮጀክት ለዚህ ኤሌክትሪካል ፕሮጀክት የሚያስፈልጉን ሁሉንም ኤሌክትሪካል፣ ኤሌክትሮሜካኒካል እቃዎችን፣ ኤሌክትሪካል ሲስተምስ እና አጠቃላይ ዝርዝር መረጃዎችን የያዘ ማለት ወይም ይሄን ማዘጋጀት ማለት ነው። ቢል ኦፍ ኳንቲቲ ለማዘጋጀት ማድረግ ያለብን አንደኛ እዚህ ኤሌክትሪካል ፕሮጀክት ላይ የተቀመጡ ኤሌክትሪካል እና ኤሌክትሮሜካኒካል እቃዎችን በአይነትና በብዛት መለየት ያስፈልጋል። መጀመሪያ ልክ እንደዚህ ኤሌክትሪካል ቢል ኦፍ ኳንቲቲ ከመስራታችን በፊት በኤክሴል መልክ ማስቀመጥ። እዚህ ኤክሴል ላይ እዚህ ጋር አይተም አለ፣ ዲስክሪፕሽን አለ፣ ከዛ ዩኒት አለ፣ ዘ ኳንቲቲ። ስለዚህ መጀመሪያ እዚህ ጋር ያለውን የእያንዳንዱን ኤሌክትሪካልና ኤሌክትሮሜካኒካል እቃዎችን መለየትና ብዛታቸውን ማስቀመጥ አለ። እያንዳንዱ ሲስተም ማስቀመጥ አለ። የዚህን ሜን ዲስትሪቢዩሽን ቦርድ ቢል ኦፍ ኳንቲቲ ስፔኩን ለማስቀመጥ መጀመሪያ እዚህ ጋር መምጣና መረጃዎችን እንይ። የዚህ ሜን ዲስትሪቢዩሽን ቦርድ ሜን ስዊቹ 63 አምፔር ሲንግል ፌዝ ኤምሲቢ ታይፕ ብሬከር። ስለዚህ እዚህ ጋር እንመጣና እዚህ ኤክሴል ላይ ካስቀመጥ ነው ኤስዲቢ ጂኤፍ ኮመን ያልሆነ ያመጣን እዚህ ጋር ፍላሽ ማውንትድ ሜታል ኢንክሎዥር ሰብዲሽን ቦርድ ነው። ስሙ ኤስዲቢ ጂኤፍ ኮመን ነው። ሜን ብሬከሩ 63 አምፔር ሬትድ ያለው ሰርኪዩት ብሬከር ነው። ስለዚህ ከዚህ ሜን ዲስትሪቢዩሽን ቦርድ አውት ጎይንግ የሚያደርጉ እያንዳንዱን እዚህ ጋር ያለውን ኤሌክትሪካል ሲስተም ቼክ በማድረግ ማስቀመጥ አለብን። እዚህ ጋር ስናይ 1 2 3 4 ከ1 እስከ 4 ያሉ የመብራት ብሬከሮች አሉ። እያንዳንዳቸው ባለ 10 አምፔር ሬትድ የሆኑ። ስለዚህ እዚህ ኤክሴል ላይ እንመጣና እዚህ ጋር እንደተቀመጠው 4 ፒስ የሆኑ እያንዳንዳቸው 10 አምፔር ሬትድ ያላቸው የመብራት ብሬከሮች አሉ። እንዲሁም እዚህ ጋር ስናይ 2 የመደበኛ ሶኬቶች ብሬከሮች አሉ ባለ 16 ሬትድ የሆኑ። እነሱን ልክ እዚህ ጋር እንደምናየው 2 ፒስ ባለ 16 አምፔር ሬትድ የሆኑ የመደበኛ ሶኬት ብሬከሮች ተቀምጠዋል። በመቀጠል ባለ 25 አምፔር ሬትድ የሆኑ ለኤሌክትሪክ ምድጃ፣ ለእንጀራ ምጣድ፣ ለውሃ ማሞቂያ፣ ለኤሌክትሪክ ቬሂክል ቻርጅ ማድረጊያ እንዲሁም ለጂ ፕላስ ዋን ፊድ ለማድረግ የተቀመጡ እያንዳንዳቸው ባለ 25 ሬትድ ያላቸው ሰርኪዩት ብሬከሮች አሉ። ከ7 ጀምሮ 7 8 9 10 11 እነዚህን አጠቃላይ ደምረን እዚህ ጋር እንደምናየው 5 ፒስስ ባለ 25 አምፔር ሬትድ ያላቸው ሰርኪዩት ብሬከሮች አሉት ሜን ዲስትሪቢዩሽን ቦርድ። ስለዚህ ይህ ሜን ዲስትሪቢዩሽን ቦርድ አሁን አጠቃላይ የያዘው መረጃ ሜን ስዊቹ 63 አምፔር፣ 5 ባለ 25 አምፔር ሬትድ የሆኑ ብሬከሮች፣ 2 ባለ 16 አምፔር፣ 4 ባለ 10 አምፔር። ይሄን አጠቃላይና 25% ሪዘርቭ ያለው ይሄ አጠቃላይ ስፔሲፊኬሽን ልክ እንደዚህ ይህንን አስቀምጡ። ኳንቲቲው 1። በመቀጠል እዚህ ጂ ፕላስ ዋን ላይ ያለው ዲስትሪቢዩሽን ቦርድ ኤስዲቢ ኤፍኤፍ ብለን ያስቀመጥነው ስናይ ሜን ስዊቹ ባለ 25 አምፔር ሲንግል ፌዝ ኤምሲቢ ነው። ልክ እዚህ ጋር ሜን ስዊች ባለ 25 አምፔር ሰርኪዩት ብሬከር ነው። ከዛ ምን ያህል ሰርኪዩት ብሬከሮችን በውስጡ እንደያዘ ወይም አውት ጎይንግ እንዳለው ቼክ እና እዚህ ጋር ስንመጣ ለዋተር ሂተር 1 ባለ 25 አለው። 3 ባለ 16 አምፔር ሬትድ ያላቸው ለመደበኛ ሶኬቶች አሉት። 2 ለላይቲንግ ብሬከር የሚያገለግሉ ባለ 10 ሰርኪዩት ብሬከሮች አሉን። እነዚህን አጠቃላይ እናስቀምጥ። እዚህ ጋር እንመጣና 1 ባለ 25 ሜን፣ 1 ባለ 25 ለዋተር ሂተር፣ 3 ለሶኬቶች፣ 2 ለመብራት። ከዛ 25% ሪዘርቭ አድርገን ልክ እዚህ ጋር እንደምናየው ብዛት 1 የሆነ ኤስዲቢ ኤፍኤፍ የተባለውን ለጂ ፕላስ ዋን ልክ እንደዚህ ማስቀመጥ እንችላለን። አሁን ለዲስትሪቢዩሽን ቦርድስ ስፔኩን ወይም ኳንቲቲ ቴክ ኦፍን ልክ እንደዚህ ስፔሲፊኬሽኑን ማስቀመጥ እንችላለን። በቀጣይ ቪዲዮ የእያንዳንዱን አምፖል አይነት ብዛት፣ የማብሪያ ማጥፊያ አይነትና ብዛት ቢል ኦፍ ኳንቲቲ በማዘጋጀት
ለማዘጋጀት ፕራክቲስ እናደርጋለን። ፕሊዝ ከዚህ ቪዲዮ ጠቃሚ ነገር ካገኙበት ቪዲዮን ላይክ እና ሼር ማድረግ እንዳይረሳ። እንዲሁም ቻናላችንን ሰብስክራይብ ያደርጉ። በተከታታይ የምንለቃቸውን ቪዲዮዎች በቀላሉ ማግኘት ይችላሉ። ታንክ ዩ ቬሪ ማች ፎር ዮር ዋቺንግ